ሜሲን ፊፋ ለማቆየት አስቧል። ዓለም ፍትሃዊ ነች ብዬ አላስብም። በምድር ላይ ስንኖር ፍትሃዊነት አለ ብዬ አላምንም። አንፌር ነች ብሏል። ነገር ግን እንዴት ስፖርቶች እንኳን ፌር አይሆኑም? ግብጽ አርጀንቲናን፣ ሜሲን እና ፊፋን የገጠመችው። ሜሲ ለዓለም ዋንጫው ገበያ እንዲቆይ ይፈልጋል። ይህን ያለው የግብፁ አሰልጣኝ ሆሳም ሐሰን 3-2 ከተሸነፈ በኋላ ነው። እንደምን አላችሁ? ሪትም ስፖርት ፕሮግራማችን እነሆ ተጀምሯል። እዚህ ስቱዲዮ በረከት ኃይሉ እንዲሁም ደግሞ ኢዮብ ተሰማ አብረናችኋለን። እንደምን አለ ኢዮብ? እንዴት ነህ ቤካ? አለን። ትላንት እንግዲህ አርጀንቲና 3-2 በሆነ ውጤት አሸንፋ ወደ ቀጣይ ዙር አልፋለች። በጣም ድራማዊ የነበረ ጨዋታ ነው አይደለ? ምናልባት ዓለም ዋንጫው ከተጀመረ ጀምሮ እንደዚህ አይነት አወዛጋቢ ከዛ ደግሞ የሚያምር እግር ኳስ የተመለከትን አይመስለኝም። በሚገልሱ በጣም የሚደንቅ ነበር። ኢዮብ፣ ምናልባት ወደሱ ጨዋታ እንመለሳለን። ከዛ በፊት ግን ባለፈው የተደረጉ ጨዋታዎች አሉና እነሱ እናንሳና ክርስቲያኖ ሮናልዶ እና ፖርቹጋል ከዓለም ዋንጫው እንግዲህ ተሰናብተዋል። ምን ማለት እንችላለን? በጣም ልብ ሰባሪ ነበር እውነት ለመናገር እንግዲህ ያለፉትን 20 ዓመታት ከ20 ዓመት በላይ ተመልክተናል። ምናልባት እኔ ከ2006 ዓለም ዋንጫ ጀምሮ 2004 የአውሮፓ ዋንጫ ደግሞ በተወሰነ መልኩ ተመልክቻለሁ እና ኦልሞስት ከ20 ዓመት በላይ እንግዲህ አብሮን የቆየውን ጎት እንግዲህ አተነዋል። ሌላኛውን ጎት ትላንት ለማጣት ከጫፍ ደርሰን ነበር። እንግዲህ ክርስቲያኖ 11 የዓለም ዋንጫ ጎሎችን አስቆጥሯል። ብዙ አይደለም። ብዙ ያልሆነው ግን ለክርስቲያኖ ብቻ 11 የዓለም ዋንጫ ጎል በኬሪየርህ ለአንዳንድ ሰዎች ለአንዳንድ ተጫዋቾች እንዴት ነው ድሪም ሁላ ነው አይደለ? ይሄ እንደ ህልም የምታየው ወይም ደግሞ ሰዎች በፍጹም የማይፈጽሙት ነው። ነገር ግን ለክርስቲያኑ ብዙ አይደለም የምትለው አይነት ነው። በቃ እንደ ስኬት ማትቆጥርለት ነው እና የተቻለውን አድርጓል። በተለይ ክርስቲያኑ በጨዋታው ላይም የተወሰኑ የማንቱማን ማርኪንግን መመልከት ይችላል። ትንሽ አሰልጣኙ ደፈር ለማለት በተለይ ፈርስት ሃፍ ላይ ሞክሮ ነበር። ነገር ግን ጥቃቅን ስህተቶች ጨዋታውን ለውጠውታል ማለት ይቻላል። በተለይም የሩበን ዲያዝ ጃምፕ አርጎ መግባት በማያስፈልገው ሰዓት መግባቱና ያቺ ስሩ ቦል ሜሬኖ ደግሞ ኢንስቲንክቱ በቃ የጎል ደመነፍሱን የምናውቀው ነውና በዚህ ጎል ምክንያት እንግዲህ ክርስቲያኖን ሸኝተነዋል ማለት ይቻላል። እንግዲህ ምን ማለት እንችላለን? ይሄ ፖርቹጋል ብሔራዊ ቡድን ለሱ ብዙ እርዳታ አላደረገለትም። ትላንት ሊዮኔል ሜሲን ተመልክተዋል። ወደ ላይ ሲያነሱት እንደነበር እንዴት ከሜሲ ጋር ያላቸውን ኢንቲሜሲ ወይም ደግሞ ይሄ አታችመንታቸውን ተመልክተናል አይደለ? ለሜሲ የሚሰጡትን ትልቅ የሆነ ክብር ተመልክተናል እና ክርስቲያኖ በዛ ልክ ተረድቷል የሚለው በጣም ከባድ ነው። ከዛ ውጭ ግን በደጋፊዎች በኩል አብዛኛው ደጋፊ ማለት ይቻላል በጣም ሀዘኑ ሲገልጽ ነበር። ምክንያቱም ከዚህ በኋላ ወርልድ ካፕ ላይ አናየውም። ሌላ እኮ ነገር አይደለም። ፖርቹጋልን መደገፍ ወይ ክርስቲያኖ መደገፍ አይጠበቅም። አንዱን በእግር ኳስ ታሪክ ምናልባት በ100 ዓመት አንድ የምታገኘው ተጫዋች ተሰናብተናል፣ ከዚህ በኋላ ወርልድ ካፕ ላይ አናየውም የሚለው ነገር አሳዛኝ ነበር። በአንዳንድ ሶሻል ሚዲያዎች ላይ ክርስቲያኖ ላይ ሲደረግ የነበረው ሰፋ ያሉ ነገሮችን ተመልክተን ትንሽ ለማላገጥ እኔ ክርስቲያኖ የመጨረሻው ሰው ነው ልታላግጥበት የምትችል ማለት አሁን ሃላንድ እያደነቅ ነው ያለነውን ይህን የውድድር ለ20 ዓመታት ያሳየን ሰው እና ክርስቲያኖ ላይ ይሄ ሞክ ለማድረግ ለመቀለድ በጣም ከባድ ይመስለኛል። በተለይ እኔ ከ20 ዓመት በላይ ስላየሁት ይህን ተጫዋች በማንቸስተር ዩናይትድ፣ በሪያል ማድሪድ፣ በቱሪን አሁን ደግሞ በአልናስር እየሰራቸው ያሉትን ገድሎች ስላየው ክርስቲያኖ ላይ ትንሽ ይከብደኛል። አሁን ኢቭን የሜሲም ደጋፊ ብትሆን ማለት ነው ብዙ የሜሲ ደጋፊዎችንም ተመልክቻለሁ እጅግ በቃ እንዳያዘኑ ይሄ ኢንዲንጉ ያሳዝናል እና ከዛ አንጻር በእርግጥ እግር ኳስ መቀለድ ማሾፍ ያለ ነው፣ ግን አንዳንድ መስመሮች አሉ ብዬ አስባለሁ። ከነዛ መስመሮች አንዱ አንዳንድ ተጫዋቾችን ትተውን ሲሄዱ በክብር መሸኘት። ምክንያቱም እግር ኳስ ታውቃለች ክብር፣ የእግር ኳስ ፋሚሊውም ያውቃል እና በዚህ በኩል ያየሁት ነገር በተወሰነ መልኩ ትንሽ ቅር የሚያስብል ነበር በአንዳንድ ሰዎች። የሁለቱ ማለትም ሊዮኔል ሜሲ እና የሮናልዶ ያለፉትን 20 ዓመታት እንግዲህ በዚህ ደረጃ ኮምፒት ማድረጋቸው የሆነ ሁለት ጎራ የፈጠረ ይመስላል እና አንደኛው ጎራ ነገር ግን በእኔ እይታ አንደኛውን ማድነቅ የአንደኛውን ወይ ዝቅ ማድረግ ወይ ማኮፈስ ነው ብዬ አላምንም። ምክንያቱም ችሎታ መካድ አለ መካካድ። እግር ኳስ እንደሞ የምታይ ከሆነ የምትደሰት ከሆነ በእግር ኳስ እና የእግር ኳስ ደጋፊ ከሆንክ ምልህ
የራስህን የምታደንቀውን ተጫዋች ከፍ ማድረግ ትችላለህ፣ መብት ነው። የትኛውም ተጫዋች ቢሆን ትችላለህ። ነገር ግን ደግሞ አንዳንድ ማይካዱ ነገሮች ይኖራል በሁለቱም በኩል። አሁን ለምሳሌ በሮናልዶ በኩል ሆነ ሜሲን ወይ በሜሲ በኩል ሆነ ሮናልዶ እና ምናልባት የዛን ቀን ግን የተመለከትነው ሰፋ ያለ በተለይ የእግር ኳሱ ዓለም ሪያክት ያደረገበት መንገድ በሁለት አይነት መክፈል ይቻላል። ምንም ክሬዲት እንደሌለው ማድረግ ደግሞ ያፈጽሞ ተቀባይነት ያለው አይመስለኝም። እኔም ላነሳ የፈለኩት ይሄ ነው። ይሄ ከስድብ ጋር የተያያዙ እና ከማጠልሸት ይሄ ዝቅ ከማድረግ ይሄ ሰውዬ እኮ የሚጫወትበትን አካባቢ በመጥቀስ መቀለድ መሞከር ምናምን በሀገራችን ብቻ አይደለም። በነገራችን ላይ ትዊተሩንም ካየው በዓለም አቀፍ ደረጃ ክርስቲያኖ ላይ ለመቀለድ በጣም የመጨረሻው ሰው ነው ብዬ ነው ማስበው። በእግር ኳስ ያላሳካው ማለት ዓለም ዋንጫ ካቢኔቱ ላይ ቢኖር ጥሩ። ከዛ ውጭ ግን ኖረም አልኖረም ክርስቲያኖ የራሱን ስታንዳርድ ሰቅሎ ያለፈ ተጫዋች ነው እና እምልህ በጣም ክብር የሚገባው ተጫዋች ነው ብዬ አስባለሁ። የመጀመሪያው ጨዋታ ላይ ጎል አላስቆጠረም ተብሎ ሰርግና ምላሽ የሚመስል በጣም የተጋነነ የደስታ መግለጾች ነበሩና ምናልባት ማቹሪቲው ይሄ እንዴት ነው በአመታት መካከል ኳስ እያየህ ስታልፍ ሁለቱንም ወደ ማድነቅ ትሄዳለህ። ምናልባት እኔ እዛ ደረጃ ደርሼ ሊሆን ይችላል አላውቅም። ምክንያቱም ከምትደግፈው ቡድን አንጻር አንደኛውን እየጠላ ልታድግ ትችላለህ። በኋላ ግን ቅር ነው የሚልህ። እንዲሁም እቺ ደግሞ ይሄ ላስት ዳንስ የምትባል የመጨረሻ ወርልድ ካፓቸው ናትና በተለይ በዚህ ትውልድ ደግሞ ለመጀመሪያ ጊዜ እነዚህን ሰዎች ሁለት ተጫዋቾች የሚያዩ በተለይም ደግሞ ታዳጊዎች ለሁለቱ ክብር እየሰጡ ማለፍ አለባቸው ብዬ አምናለሁ። ቤካ ምናልባት ዮባ እንግዲህ ያው ሰፋ አድርገን ማንሳት ሊኖርብን ይገባ ነበር። ስለ ሮናልዶ ካነሳን ብዙ ነገሮችን ማንሳት እንችላለን። በተለይ በእግር ኳስ ህይወቱ ካሳካቸው ነገሮች እንዳልከው ግን ብዙዎች የሚያነሱት ነገር ምንድነው? እንደውም አንዳንድ የሮናልዶ ደጋፊዎች እያሉ የነበረው ከሮናልዶ ይልቅ ለዓለም ዋንጫው አዘን በሮናልዶ አልተሳመችም የሚል ነገሮችን እያነሱ ነበር። ቢሆንም ግን በ24 ሰዓት ውስጥ ደግሞ ሌላኛው እንግዲህ የእግር ኳስ ካየቻቸው እንግዲህ አንዱ ትልቁና one of the greatest የሚባሉ ተጫዋች ሊዮኔል ሜሲንም እንግዲህ ለማጣት ከጫፍ ደርሶ ነበር። ዓለም ዋንጫው 78ኛው ደቂቃ ድረስ 2-0 ነበሩ። ፍጹም ቅጣት ምትም ስቶ ነበር ሊዮኔል ሜሲ። ከዛ በኋላ ግን 3-2 በሆነ ውጤት አሸንፈዋል። ምናልባት ከጨዋታው በኋላም ሆነ ጨዋታው ላይ የተነሱ አብዛኛው ነገሮችን መለስ ብለን እናያለን። ነገር ግን እስኪ ስለ ጨዋታው አቀራረብና ምን አይነት ነገር ተመለከተን? ትላንት 3-2 ባለቀው ጨዋታ ግብጽ ከኬፕ ቨርዲ በምን ተለይታ መታ ነበር? ምናልባት ኬፕ ቨርዲ ሙሉ ጨዋታውን ሲከላከሉ ከዛ በኋላ ደግሞ ግቦችን ሲያገኙ ተመልክተናል። ትላንት ደግሞ በእኔ እይታ ምናልባት ግብጾች ካውንተር አታካቸውን ይሄ አርጀንቲናን ተጋልጠው በደንብ እያገኟቸው ነበር በተደጋጋሚ ከተመለከትክ ዮባ። እና ምናልባት ዮባ ታክቲካል ላይ ምን ተመለከትን በትላንትናው ጨዋታ? የግብጽ ብሔራዊ ቡድን እርሊ ነው ጎል ያገኝ። ምናልባት ያኛው የቡድኑን ሼፕ በተወሰነ መልኩ እንዲቀይሩ ያደረጋቸው ይመስለኛል። አብዛኛው የወሬው እንትን ያለ ከሰከንድ ሃፍ በኋላ ነው አይደል? የግብጽ የመከላከል ሼፕ በጣም አስደናቂ ነበር። ቦክስ ውስጥ ይበዙበት የነበረው ምናልባት ምስሉ ላይ ለማስገባት እንሞክራለን ምን ያህል ቁጥር እንደበዙ። ይሄ ጎሎች ልታገኝባቸው የምትችላቸውን ቦታዎች በሙሉ ዘግተውት ነበር። ግን ይሄ ቡድን በተለይ ከቤልጂየሙ ጨዋታ ጀምሮ በተለይ ደግሞ የሆሳማሰን ቡድን ይሄ አሰልጣኝ እንግዲህ ተጫዋች ነበር፣ ኮከብ ጎል አግቢያቸውም ነበር። እንግዲህ የግብጽ የምንጊዜም ኮከብ ጎል አግቢ ምን አይነት ቡድን መስራት እንደፈለገ በቤልጂየሙ የመጀመሪያዎቹ ደቂቃ ላይ ትመለከታለህ። እኔ በአፍሪካ ዋንጫው ላይ ለምን እንደዚህ ያልተጫወቱም የሚል ነገር ነው የምታነሳው እና በጣም ጥራት ያለው ቡድን ነው። ሲከላከል በ4-2-3-1 ሲጫወት እያንዳንዱ ቦታ ላይ በተለይ ፉልባኮቹና ዊንገሮቹ እየተመለሱ ደብላፕ እያደረጉ ቻናሎችን ወይም ደግሞ ቡድኖች ጉዳት ላይ ያደርሱባቸው የሚችለው ቦታ በሙሉ ይዘጉታል። ከዛም ባለፈ ግን ሽግግራቸው በጣም አስደናቂ። ለሞሐመድ ሳላህ እንግዲህ እንደምታውቀው አዲስ ቦታ ነው የሰጠው። 10 ቁጥር ላይ ነበር የነበረው እና እቺ ቦታ ሞ ሳላህ በጣም የተመቸው ይመስላል። በተለይ ከእድሜውም አንጻር ምናልባት ክንፍ ላይ ላይታች እያለ መመላለሱ ኮሪደሩን መዝጋት ላይ የድሮ ሳላህ እንደቀድሞ የድሮ ሳላህ አይደለም እና በጣም ጥሩ ቦታ ያገኘለት ይመስለኛል ሆሳማሰን እና በጣም የቡድኑ ይሄ እንዴት ነው ኮንዳክተር ልትለው ትችላለህ። በቃ ኳሱን ያመጣዋል፣ እያንዳንዱን ካውንተር ያስጀምረዋል። ለምሳሌ የተሻረውን ኳስ እንዴት ከሱ ምን አይነት ፓስ እንዳስጀመረ እና ቡድኑ በደንብ አድርጎ እሱ ላይ በሱ ዙሪያ የተሰራ ነበር። እንዲያውም ጉዳቶች ነበሩበት ከዚህ ጨዋታ በፊት ሲባል ነበር።
በትላንትናውን ፐርፎርማንሱ እንደተመለከትነው ኦሳማ ሐሰን ብዙ ጊዜ እየጠራ ይሄንን ታክቲካል ነገሮችን ሲነግረው አጀስትመንቶችን ሲያደርግ ነበር። ፈርስት ሃፍ ላይ የተወሰኑ እድሎችን አግኝተው ነበር ከፔናልቲው በኋላ። በተለይ ፋር ፖስት ላይ የሚጣሉ ኳሶች አንድ ኳስ አይታል ሁሊያን አልቫሬዝ የሳተው ኳስ ወደ ግራ ወጥቶ እና ለማስፋት ይሞክራሉ። ነገር ግን ግብጾች በሚገባ ይሄ እንዳልኩ አደጋ ልትፈጥርባቸው የምትችላቸውን ቦታዎች በሙሉ ይዘው ነበር። ስለዚህ ሊዮኔል ሜሲ ታጭቆ ነበር ማለት ይቻላል። ያቺን ስፔስ ማግኘት አልቻለም። ነገር ግን ጨዋታው እየገፋ ሲሄድ ደግሞ ምን አይነት አጥር እንደሰሩ ተመልክተሃል። አሁንም ምስሉ ላይ ለማስገባት እንሞክራለን። 6 ተጫዋቾች አንዳንዴ የ6-3-1 ምልክት ያለህና ፓርክ ዘባስ ይወባ ባሱ ቆሞ ነበር ትላል። አረ አልተነሳም። እና ይሄ የመከላከል ኦርጋናይዜሽናቸው በጣም የሚደንቅ ነበር። ይሄ ነው የሚባል እድል አላገኙም ነበር። በኋላ እንግዲህ የዳኝነቱ ጉዳዮችን ወደ በኋላ እናነሳለን። ነገር ግን ከሁለተኛው ጎል ተቆጠረ። አሁን እዚህ ጋር ጋሪ ኔቭል አንድ ያነሳው ነገር አለ። ሊሳንድሮ ማርቲኔዝ እና የሮሜሮ ጥምረት ይሄ ጎሎችን ልታስቆጥርበት ትችላለህ፣ ግን ልባም ሆነ ወደፊት የሚሄዱት ነገር አለ። ያንን የተመለከተው እንግዲህ አንደኛው ጎል አስቆጥሯል። ሌላኛውም እንግዲህ ፋውል የተሰራበትን ቦታ ማየት ስትችል ነቅለው ነው የሚያጠቁት እና ይሄንን ደግሞ ኤክስፕሎይት አድርገውታል። በእግር ኳስ በአብዛኛው አንድን ነገር ለማግኘት ሌላን ነገር ልታጣ ትችላለህ። ሪስክ አለው፣ ሁሉም ነገር ሪስክ አለው። በሎ ብሎክ ብትጫወት ሪስክ አለው፣ ሚድ ብሎክ ሪስክ አለው፣ በሃይ ፕሬሲንግም ሪስክ አለው። በሃይ ላይንም ስትጫወት ገፍተህ ስትጫወት በመጨረሻዎቹ ተከላካይና በግብ ጠባቂ መሀል ያለውን ርቀት ኤክስፕሎይት የማድረግ እድል አላቸው። ለዚህ ነው ስዊፐር ጎልኪፐር የሚባለውን ነገር እነ ፔፕ ለመፍጠር የሞከሩት። ምክንያቱም በነ ቫልዴዝ እና በነ ጄራርድ ፒኬ መሀል ሰፊ ርቀት አለ። እንደው የምታስታውስ ከሆነ 2011 ላይ የጆዜ ቡድን ይሄንን ርቀት እንዴት ነው ኤክስፕሎይት የምናደርገው? ከዛ በኋላ ነው ፔፕ ግብ ጠባቂ መውጣት አለበት። ከዛ ማኑዌል ኖየርን ማየት ጀመር። መሀል ሜዳ ድረስ ይመጣል እና ይሄ ኮምፓክትነስ ግብ ጠባቂን ማካተት አለበት የሚለው ሀሳብ በኋላ ላይ ነው የመጣው እና ትላንት የተመለከትነው ያንን ይመስለኛል። እጅግ ብዙ እድል ነው። ግብጾች አይፈሩም ነበር ለመሄድ። አውሮፓ ላይ ከየትኛውም ተጫዋች ማያንሱ ተጫዋቾች ነው ያላቸው። በፕሪሚየር ሊጉ ታሪክ ከታዩ የክንፍ ተጫዋቾች ዋን ኦፍ ዘ ቤስት የሚባለው አላቸው። መሐመድ ሳላህ በሊቨርፑል የሰራውን ታሪክ የምናውቀው ነው። ትላንት የሊቨርፑልን ሞሳ ላይ የተመለከትን ነው ይመስለኝ። ያለማጋነን ለሀገሩ ሁሉንም ነገር አንጠፍጥፎ የሰጠ ነበር የሚመስለው። ግብጾች በዚህ መንገድ ነበር ጨዋታውን እየገፉት ሄደው። ጨዋታው በገፋ ቁጥር እንዲሁም እኔ እናንተ እያወራን ነበር አይደል የተወሰነ አርጀንቲና ልትወድቅ ነው የሚል ነገር። ግን ደግሞ በኋላ ተመልሰን ሊዮኔል ሜሲ ካለ ምንም ነገር ማድረግ እንደምትችል የታየበት ጨዋታ ነው። ሜሲ ከሌሎች ተጫዋቾች ሊለይ የሚችለው በዚህ በነገራችን አሁን የዳኛውን ነገር ምናምን እንዳልኩ በኋላ እናነሳለን። ነገር ግን ይሄ ተጫዋች ሜዳ ላይ ካለ ዳኛ ራሱ ለአንተ ቢያግዝልህ ራሱ ማሸነፍ የምትችል ተጫዋች ማለት ትችላለህ። ምልህ ደረጃው በጣም ያስደንቅ። ተመልከት ያደረገውን ትላንትና እንግዲህ ያስቆጠረውን ጎል ማለት ትችላለህ። ከዛ ደግሞ ኢንቮልቭመንቱ አሲስቱ ለሮሜሮ ያደረገለት እሱ አሲስቱ። እንግዲህ ተመልከት ጨዋታው ላይ ነፍስ የዘራቸዋን አሲስት ማድረግ የቻለው እሱ ነው። እድሎች እንደው ከተገኙ ከሱ የሚነሳ ብረት የገጨበትን የፈረስት አፍ ቅጣት ምት ርቀቱን አይተዋል እና ሊዮኔል ሜሲ እንዴት ነው ማለት የምታደንቀው ነው። እንዲሁም ባለፈው ጨዋታችን ይሄ ሊዮኔል ሜሲ ዓለም ከዛኛ እንኖራለን የሚል አንድ የዛ አትሌቲክ ጸሐፊ የተጠቀመው እንግዲህ ቃላት በትክክል የሚገልጹ ይመስለኛል። ጨዋታው ላይ የነበረው ኢንቮልቭመንት አሁንም በ39 ዓመቱ በጣም አስደናቂ ነው። ማለት ምን አይነት የሞገሻ ቃላት እንደምትጠቀም ራሱ ግራ ነው የሚያደርገው። ቲያጎ በቅርቡ ከሪዮ ፈርዲናንድ ጋር እንደዚሁ ቃለ ምልልስ ነበረውና ስለነበረባቸው ቡድኖች እያነሳ ስለ ሜሲ ባርሴሎና በነበረበት ወቅት አንዳንዴ ያለ ጌም ውስጥ ያለህ ይመስልሃል አንተ ማለት ሜሲ ጋር የሆነ ጌሞች ላይ ኢንቮልቭ እያረክ ይመስልሃል፣ የሆነ ፓስ እያረክ እየተጫወትክ ይመስልሃል፣ ግን አይደለም በፍጹም ያ የሜሲ ጌም ነው የሚል ሐሳብ አንተ ያለው ሜሲ ጌም ውስጥ ነው እንጂ አንተ እያለህ ይመስልሃል እና ከዛ ባለፈ ደግሞ ትላንት ኤንዞ ፈርናንዴዝ በጭራሽ በቃ ሜሲ ሜዳ ውስጥ ካለ የሆነ ነገር እንደሚፈጠር እናቅ ነበር። ሜሲ በዚህ መልኩ የመጨረሻ ጨዋታውን ሆነ መሸኘት የለበትም እና የእሱ ሜዳ ላይ መኖር አለ እኛ
ሌላ ጋዝ ነው የሚጨምርልን የሚል ነገር አንስተዋል። እና ምናልባት ኢዮባ ቀደም ብለህ እያነሳህም ነበር የነ ሊሳንድሮ ማርቲኔዝ የነ ሮሜሮ ወደፊት መምጣት የእሱ ሜዳ ውስጥ መኖር ከጨዋታው ባለፈ ኢምፓክት የሚፈጥረው ተጫዋቾቹ ላይ ያለው ነገር እና ሞሮፌ እንደውም አጫወቱ ላይም ያነሷል የሚል ነገር ሀሳብ ኤንዞ ሲናገር ነበር። ምንም ጥያቄ የለው ቤኪ፣ ትላንት ሊዮኔል ሜሲ ባይኖር ኖሮ ዛሬ ስለወደቀችው አርጀንቲና ነው። ምንም ጥያቄ ማለት ይሄ እንዴት ነው ወክ እኮ ነው የሚያደርገው አይደለ ከኳስ ውጭ። ነገር ግን ደሞስቶ ይሄ ቫልዩብል የሆነ ወክ አለማችን ላይ ቢኖር በቃ በጣም ትልቅ ቫልዩ ያለው ወክ ቢኖር የሜሲ ወክ። ሰዎች ብዙ ወክ ይወጣሉ ከሜሲ በላይ ግን ወክ የለም። የሜሲ ወክ ዓለም ዋንጫን ይዞልህ የሚመጣውና በጣም አስደናቂ ነው። በቃ ጨዋታውን የሚረዳበት መንገድ እኔ የሰው ልጅ ጭንቅላት እንዴት ነው እንዲህ ሊፈጥን የሚችለው ማለት በጣም ርቆ ነው ከሌሎች ተጫዋቾች የሚገኘው እና ሊዮኔል ሜሲ በአጠቃላይ የጨዋታውን መንፈስ ቀይሮታል። እንዳልከውም ምናልባት ከዚህ ጨዋታ ማለት የግብጾችን አደረጃጀት ስትመለከተው የትኛው ተጫዋች ነው ይህንን ሊሰብረው የሚችለው? ለዚህ እኮ ነው የሎ ብሎክ ቡድኖች ፔፕ ብዙ ጊዜ ያነሳል። በቃ ሊዮኔል ሜሲ ካለ ስራው በሙሉ ይቀልልሃል። የርገን ክሎፕም ይህንን የብቸኛውን ነፃነት የሚሰጠው ዓለም ላይ ለሜሲ ብቻ። ምክንያቱም ከኳስ ጋር የሚያደርግልህ ነገር ከማንም ጋር ስለማይወዳደር ይህን ተጫዋች ከኳስ ውጭ በሚኖር ነገር እንድታደክመው አይፈቀድም እና ይሄ ተጫዋች በርቀት የተሰቀለ ተጫዋች። ለዚህ ነው ከዚህ ወይ ይሄ ዓለም የሱ ነው ወይ ደግሞ ከዚህ ዓለም አይደለም ቤቱ ተስማማ እና ሊዮ ጨዋታው ላይ እንዳልኩ በዚህ አይነት ስትራክቸር ግብጽ ገብታ ሊቀይር የሚችል ብቸኛው ተጫዋች ነው ማለት ይችላል። ለየትኛው ተጫዋች ነው ይሄንን ስትራክቸር ሊያፈራርስ የሚችል? እንደው ካየ በአንዳንድ ደብል ፓሶች ለማለፍ የሚሞክርበት መንገድ ሌላኛ ማናየው ስፔስ አለ እንዴ እስክትደርስ በቃ በጣም ታይት ነው ግን እሱ ይከፍተዋል። እና ይሄ የሊዮኔል ሜሲ የትላንት ፐርፎርማንስ ከታዩ ፐርፎርማንሶች በተለይ የመጨረሻዎቹ ደቂቃዎች ፐርፎርማንስ በጣም የሚገርምና ምናልባት 20ዎቹ ላይ ያለው ሊዮኔል ሜሲ በትክክል የሚያስታውስ ነው ብዬ ነው ማስበው። የጎሉ ጥራት፣ አሲስቱ፣ ከዛ ደግሞ በዛ በተጨናነቀ ቦታ ውስጥ በጣም መጥፎና የደከመ የሚመስለውን ሜሲ እኮ ነው ለ70 ደቂቃ ምናምን የተመለከተው። እንዴ አልቻለም ዛሬ ከብዶታል የምትለው ግን በዛች 20 ደቂቃ ውስጥ ምን መስራት እንደሚችል ተመልክተናል። ከሊዮኔል ሜሲ ውጪ ይህን እንደዚህ አይነት የመከላከል አደረጃጀቶችን መፍታት የሚችል አለ ወይ ብለህ ራሱ ጥያቄ ታነሳለህ። ምክንያቱም ስፔሶቹ ታይት ናቸው። በደብል ፓስ ለማለፍ ይሞክራል። ራሱን እና የቡድን ጓደኞቹን የጎል ዕድል ለመፍጠር የሚያደርገው ጥረት በጣም የሚደንቅ ነበር። አርጀንቲናዎች እንደ መጨረሻ ልፋታቸው ላይ ቢያንስ ወደ 120 ደቂቃ መሄድ የሚገባቸው ቢሆንም የግብጾች ግን አሳዛኝ ተሸናፊ ልንላቸው ማለት ለማለፍ የሚያስፈልገውን ሁሉንም ነገር አድርገዋል ማለት እንችላለን። ምናልባት እዚህ ላይ እንደተናገርከው አንተም ምናልባት በእኔ እይታ ራሱ እንደዚህ አይነት ብዙ ሎ ብሎኮችን አይተናል በእግር ኳስ ስለ ከቼልሲው የባርሴሎና ጨዋታ ምናልባት ወደ 2012 ቻምፒየንስ ሊግ ከተመለሰ ራሱ ካምፑኑ የመልሱን ጨዋታ ለሁለት ደቂቃ ቪክቶር ቫልዴዝ ብቻ በራሱ ሜዳ ላይ የነበረበት ሙሉ ጨዋታ ማለት ይችላል እና ብዙ ሎ ብሎኮችን በዚህ ዓመት እንደውም አርሰናል በዚህ ሲነሳ ነበር ካየ ሴት ፒስ አግብተው ይከላከላሉ የሚልና ካየ ኬፕ ቨርዲን እና እንደዚህ በዚህ ዓለም ዋንጫ እንደውም ብዙ ሎ ብሎኮችን እየተመለከትን ጃፓንም ለማንሳት በሎ ብሎክ ተጫውተው ነው ከዛ ካውንተር አድርገው የሚያሸንፉትና እንዳልከው በየትኛውም የእግር ኳስ ሪዝን ካየን ግብጽ የትላንቱን ጨዋታ ታልፍ ነበር። እንደውም ምንም ስፔስ በሌለበት ኤክስፕሎይት የሚያደርግበት መንገድ ሜሲ የሚፈጥርባቸው ነገሮች በጣም የሚያስገርሙት። እንደውም በሆነ አጋጣሚ ራሱ ወደ ቀኝ በመውጣት አጣጥፎ የገባበት ቦታ ላይ ራሱ የሚገርም በቃ ሜሲ ምንድነው ለራሱ ስፔስ ፈጥሮ ለራሱ የሚጮት ነው። ምክንያቱም አንዳንዴ እንደ አሰልጣኝም ከሆነ ስታየው ቦታዎችን ትዘጋለህ። ምክንያቱም አንተ እንዳነሳው ስህተት ላለመስራት በእግር ኳስ ቦታና ጊዜ መስጠት አይገባም። ከዛ ግን ምናልባት በሆነ ሰዓትና በሆነ አጋጣሚ ግን ሜሲ ያንን እድል ፈጥሮ ታገኛለህና ሜሲ ትላንት አርጀንቲናን ይዞ አልፏል። ጆን ኦቢ ሚኬል ምናልባት እዚች ጋር እንደመጨረሻ ለማስገባት ብቸኛ ተጫዋች ነው ይሄ አጠቃላይ ስትራክቸርህን የቡድንህን የምትቀይርለት ተጫዋች። የሜሲን ቡድን ስንገጥ አጫዋታችን በሙሉ በሱ ላይ ነው የሚመሰረተው ብሏል እና ይሄ ተጫዋች በ39 ዓመቱ ይህንን ነገር እንትን ለማለት ሞክሯል እና ምናልባት ዓለም ላይ እንደ ሊዮኔል ሜሲ አይነት ተጫዋች አይተን አናውቅም
ቢባል ምንም ማጋነን አይሆንም። ምናልባት ስለ ዳኝነቱ ግን በዚሁ ያው ጨዋታው በጣም ብዙ ከሜሲ ከሜዳ ላይ በተረፈም ደግሞ ከሜዳ ላይ ጨዋታው በተረፈ ደግሞ በጣም አከራካሪ ነገሮች ተነስተዋል። ምናልባት በመግቢያችን ላይም እንደተናገር ነው ሆሳም የግብፁ ሆሳም ሐሰን እንግዲህ የግብፁ አሰልጣኝ ይሄ ዋንጫ ሜሲ ዓለም ዋንጫው ላይ እንዲቆይ ይፈልጋል፣ ለሜሲ ለፊፋ ለገበያው ብሎ የሚያቆየውን የሚል ነገርን አንስቷል ራሱ ከጨዋታው በኋላ። እንደውም በጨዋታው ቢጫ ካርድ ተመልክቷል። በጣም ተናዶ ምልክትም ሲያሳይ ነበር፣ የኤክስ ምልክትም በርካታ ነገሮችን ሲያሳይ ነበርና ይሄ ፈጽሞ ዓለም ፍትሃዊ ነች ብዬ አላስብም ብሏል። ስንኖር በምድር ላይ ስንኖር ፍትሃዊነት አለ ብዬ አላምንም፣ አንፌር ነች ብሏል። ነገር ግን እንዴት ስፖርቶች እንኳን ፌር አይሆኑም? እግር ኳሳዊ ስፖርቶች ፌር አይሆኑም። ለምን ፍትሃዊ አይሆንም? ቫር ካለ ለሁላችንም መሆን ያለበት የሚል ነገሮችን አንስተዋልና በርካታ ኢንሲደንቶች አሉ። ዮባ ምናልባት ወደዛ መግባት ከቻለን የመጀመሪያው ኢንሲደንት እንግዲህ ጨዋታው ሲጀምር የነበረው ግቧ ነች፣ የተሰረዘችዋ ግብ አለች። እንግዲህ 100 ያርድ ከግቡ ርቆ ነው የሚገኘው እና ዮባ ምን ማለት እንችላለን ስለዛ? እኔ አሁን ሜሲን ፊፋ ለማቆየት አስቧል ምናምን የሚለውን ነገር እኔ ብዙም ዳኝነት ላይ ይሄ የፌርነስ ጥያቄ ስለሚነሳ ብዙ አስተያየት መስጠት ላይ አልፈልግም እውነት ለመናገር የዳኝነት ጉዳይ። ነገር ግን የትላንትናው ለምሳሌ የኔ አገሬ ብሔራዊ ቡድን ቢሆንስ ለምሳሌ ታስታውሳለህ ሳላዲን ሰይድ ጎል ገብቷል ተብሎ የወጣበት። ስለዚህ ግብጾች አሁን ይህንን ጨዋታ ሲያስታውሱት በጥሩ ያስታውሱታል ብዬ አላስብም። እግር ኳስ ስሜታዊ ስፖርት ስለሆነ ባትበደል ራሱ ይሄ ቪክቲም የመሆን ነገር ይኖራል። በተለይ ደግሞ በጨዋታው ላይ እንደ ግብፅ ብሔራዊ ቡድን በጣም ምርጥ ከሆንክ የግዴታ ይህንን ነገር ማንሳትህ የማይቀር። እኔ ከህጉ ነው ችግሬ። አንድ ጨዋታ ምን ያህል ነው በቫር ኢንተራፕት መደረግ ያለበት? ካልሆነ 2 እድል ልትይዙ። ሊሳንድሮ ማርቲኔዝ ላይ ፋውል ተሰርቷል። ኦፍኮርስ ይሄ የሚያከራክር አይደለም፣ መሻር አለበት። እንግዲህ ህጉ ካልተቆራረጠ መልሰው ማየት ይችላሉ የሚል ይመስል አይደል? ስለዚህ እኔ ግን ህጉ ላይ ነው ጥያቄ። እንዴት ነው 100 ያርድ ሙሉ ጨዋታን ፈቅደህ 2 እድል ነው የሚይዘው ተጋጣሚ ቡድን ማለት ነው። ይሄ ከአጌንስት ሜሲ ወይም አጌንስት አርጀንቲና የሚሰጡትን አስተያየቶች አልቀበልም እውነት ለመናገር። ምክንያቱም ሜሲ ዳኛንም ማሸነፍ የሚችል ተጫዋች ነው ብዬ ነው ማስብ። ነገር ግን ህጉ ላይ 100 ያርድ ርቀት ሄደህ ጎል እስኪቆጠር ድረስ ከዛ ደግሞ መልሰህ ይህንን መመልከት ምናልባት ወደፊት ፊፋ ሊያየው ይገባል ብዬ አስባለሁ። ምናልባት አንዳንዶች የሚያነሱት እንግዲህ ከኦስትሪያ ጋር 2-0 ባለቀው ከራኒክ ቡድን ጋር የሚያነሱት ምንድን ነው ተመሳሳይ የሜሲ የመጀመሪያው ጎል ማካልስተር ፋውል ሰርቷል የሚል ነገር ተመልክቼዋለሁ። ይኸውልህ እዚህ ጋርም አሁን ሜሲ አይደለም ተወቃሽ ይሆናል ብዬ የማስበው ወይም ደግሞ የአርጀንቲና ብሔራዊ ቡድን አይደለም። የሊግ ወይም ደግሞ የፊፋ የኮንሲስተንሲ ችግር። ዳኞች ለምንድን ነው ኮንሲስተንስ ነው ይሄኛውን ጎል ከሻርክ ያኛውን መሻር አለብህ የሚል ነገር ሊነሳ ይችላል። እንዳልኩ ግን በጥቅሉ የግብፅ ተጫዋቾች የቀድሞ ተጫዋቾች በተለይ እንደ መሐመድ አቡታሪካ አይነት የሰጡት አስተያየት አለ። ግብፅ አርጀንቲናን ሜሲን እና ፊፋን የገጠመችው የሚሉ ነገሮችን ሲያነሱ ነበር። ብዙ አስተያየቶች በግብፅ በኩል ሲነሳ በቀድሞ ተጫዋቾች ማለት እንችላለን በተለያዩት አይደለም ምናልባት አንተ የምታነሳቸው ይኖራሉ። ግብጾች በፍጹም እንዲቀበሉትም መጠበቅ አለብን ብዬ አላምንም። ምክንያቱም አጨቃጫቂ እንዳልኩ ፋውሉ ተሰርቷል። ኦፍኮርስ ይሄኛው ሌላ ግን ልትመጣ የምትችለው ምናልባት እዚህ ላይ የምትጨምረው ነገር ካለ ጨምርበትን። ወደ ሁለተኛው ኢንሲደንት ደግሞ ጎሉን ግብጾች ለኔም እንዳልኩ ስለ ፋውል ካነሳን እርግጥ ነው ኳሱ ንክክ ያለው ፋውል ነው፣ ግን ተከታታይነት ያለው ነገር ምክንያቱም አንድ ቦታ ላይ የተሰጠበት ቦታና አንድ ቦታ የተሰጠበት ቦታ ላይ በጣም ያከራክራል ብዬ አስባለሁ። ምክንያቱም አከራካሪ የሚሆነው ሌላ ጊዜ ፋውሉ ሌላ ቦታ ላይ ተሰርቶ ቢሆኑ ይቆማል ወይ የሚለው ነገር። ምክንያቱም ቫር መልሶ እይታ ስታዩ ነገሩ እንደዛ ይመስላል። ሁለተኛው ኢንሲደንት ጋር እንምጣ። እንግዲህ ግቡ የኤንዞ ፈርናንዴዝ ግብ ከመቆጠሩ በፊት መሐመድ ሳላህ ላይ ጥፋት ተሰርቷል የሚባል ነገር አለ። እሱስ ሁለተኛው ጎል ላይ ሶፍት ንክኪ በመሐመድ ሳላህ እና በሌላኛውም ተጫዋች ደግሞ ከዛ በኋላ ሲታዩ ካሜራዎች ፋውል የተሰራ ይመስላል። አሁንም እዚህ ጋር የኮንሲስተንሲ እንግዲህ እዚህ ጋር ካደረግከው ለምን እዚህ ጋር አላደረግከው እንዳልኩ ፍርዱን ለተመልካቾች እንተው። ነገር ግን በዚህ ሌቭል ባለ እግር ኳስ ማርጂኑን ተመልክተው ምን ያህል ጠባብ እንደሆነ
2-0 ከመመራት 3-2 የተቆጠሩበትን ጎል። ስለዚህ አሁን በግሌ እስከዛሬ የማስበው ዳኞች ኢፌክት ያን ያህል አያደርጉትም። በተቻለ መጠን ሌሎች ነገሮች ላይ ስራ ነው። ነገር ግን በዚህ መድረክ ላይ ዳኞች ብዙ የመወሰን አቅም አላቸው እና እንዳልኩ ደግሞ የኮንሲስተንሲ ችግር በፕሪሚየር ሊጉ ብዙ ጊዜ ተነስቷል። የኮንሲስተንሲ ችግር ግን እንዳልኩ ነው። አሁን ለምሳሌ ከአርሰናል ጋር በዚህ ዓመት ፔናልቲ ያልተሰጠበት ምናምን የሚባሉ ነገሮች አሉ። የእጅ ኳሶቹ ጋብርኤል ለምን ሁለተኛ ቢጫ አላየም የሚነሱ አሉ። ለእኔ ግን የአርሰናልን ፕሪሚየር ሊግ ሊያሳንሰው አይችልም። ገብቶሃል? መጀመሪያ ቡድኖች ዳኛ ላይ ከመሄዳቸው በፊት ለምሳሌ የግብፅ ብሔራዊ ቡድን በመጨረሻው 15 ደቂቃ የነበረውን አፕሮች አንዱ ጎል ከተቆጠረበት በኋላ ሌላ ጎል እንዳይቆጠርበት ምን አድርገዋል? ይሄ ከአፍሪካውያን ቡድኖች ለምንድን ነው በመጨረሻዎቹ 15 ደቂቃ የብሔራዊ ቡድናችንን ጨምሮ ካየ እየመራች ነበር። ተመልከት፣ ሴኔጋል 2-0 እየመራች ነበር በመጨረሻዎቹ ደቂቃ ነው። ስለዚህ አፍሪካውያን በመጀመሪያ በሩን ተዘግቶ የራስ ስራ ላይ ማተኮር። አሁን እንደዚህ አይነት የዳኝነት ክሌሙ በእርግጥ እንዳልኩ አንደርስታንድ አደርገዋለሁ። አጨቃጫቂ ናቸው። በዳኞች አይን ሞር ቢታይ ጥሩ ነው እንላለን። ነገር ግን እንዳልኩ ራስ ላይ ደግሞ መስራት ያስፈልጋል። የመጨረሻዎቹ 15 ደቂቃዎች ሁለተኛ ቡድን ውጤቱን አሳልፎ ሲሰጥ ግብፅ በዚህ እንግዲህ 8 ውስጥ ብትገባ ኖሮ ተመልከት፣ 2 የአፍሪካ ቡድኖች በመግባት በጣም ትልቅ ታሪክ የሚሰራበት ነበር እና ሴኔጋልም መግባት ትችል ነበር። ምናልባት አሜሪካን ነበር በኋላ የምትገጥመው እና ይህ የመጨረሻ ሰዓት ኮንሰንትሬሽን የበዛውን የጨዋታ ክፍለ ጊዜ በጥሩ ቁጥጥር ወይም ደግሞ በዲፌንዲንግም ቢሆን እዛ ካደረስከው በኋላ 15 ደቂቃው ላይ ምንድን ነው የምትሰራው? ወደ ራስ ማየት በጣም አስፈላጊ ነው። ግን እንዳልከው ዳኝነቱ በጣም አከራካሪ። የግብፅ ተጫዋቾች ራሳቸው ተጫዋቾቹ በቃ ቺቲንግ እያሉ በግልጽ ነው ሲናገሩ የነበሩት እና አብዛኞቹ ምናልባት አርጀንቲናን የማይደግፉ ብታነሳ በእጅጉ የተቃወሙትና የፌርነስ ጥያቄ በእርግጥ አሁን እዚህ ጋር እግር ኳስ እንደተመልካቹ ነው ይባላል ብዙ ጊዜ። ቢሆንም ግን እንደዚህ አሁን አንዱ ሲያሸንፍ የሚነሱ ነገሮች ይኖራሉ ምናልባት እዮባ። ነገር ግን ይሄ ብዙዎች እያነሱ ያሉት ይሄ ማይካድ ነው የታየ ነገር ነው የሚል ነገርም አንስተዋል። እንዳልከው ግን ዳኝነቱን ለዳኛ ለፕሮፌሽናል ትተዋለ። ግን ያው የምታነሳቸው ጥያቄዎች ደግሞ ይኖራሉ። እሺ ይሄ ከታየስ ይሄ ሲቢት የኮንሲስተንሲ ችግር ሲሆን ስሎ ሞሽን ሆኖ እስከታየ ድረስ ምናልባት የሳላንም ደጋግመህ ካየው ንክኪ ያለው ይመስላል ፔናልቲ እና ግን ሲሙሌሽን ነው፣ ይሄ ማስመሰል ነው፣ ሶፍት ነው የሚሉም አሉ። አሁን ይሄ እንደተመልካቹ ከድጋፍ አንጻር ለዛ ነው እኔ አሁን በዚህ ጉዳይ ላይ አስተያየት ብትሰጥ ይሄ ትመደባለህ እና እሱን አልፈልገውም። ከዚህ በፊትም በነበረኝ እንደዚህ የስፖርታዊ ቆይታዎች ላይ በተቻለ መጠን የዳኛ ነገር አታምጡብኝ ነው የምለው ብዙ ጊዜ። እውነቴን ነው። ምክንያቱም እንትን ያስብልሃል፣ ካታጎራይዝ ያስደርጋል። ነገር ግን የኔስ ብሔራዊ ቡድን ቢሆን ነው ትላንት የተጫወተ ብለህ ስትጠይቅ አሁን የሳላዲን ጎል እኔ እስከዛሬ እንደ ግርሳት የሚገበልበኝ ምናልባት ናይጄሪያ ላይ ልንመለከታት 2014 ላይ ብራዚል የሚሄድ እድላችን ነበር። በቃ የገባ ኳስ ነው ያ የሰውነት ቢሻው ቡድን እና አንዳንዴ ስሜቶችን አንደርስታንድ ማድረግ አለብን። ነገር ግን የትኛውም ውሳኔ ያኔ አሁንም ቢሆን አስረግጬ መናገር ፈልግ ሜሲ በእርግጠኛ እኔ በግብፅ ብሔራዊ ቡድን በኩል ቢሆን ኖሮ ይቀይሯል ብዬ አስብ። ማለት ይሄ የዳኝነት ምናምን ስሙን በተወሰነ መልኩ የማጠልሸት ነገር ብዙ አስተያየቶችም አንዳንድ ያለው ሜሲን ከፊፋ ቦይ ምናምን ከማለት በፍጹም ይሄ ማለት የዳኝነት ድጋፍ የማያስፈልገው ተጫዋች ነው። ይሄ ተጫዋች ምንድን ያልሰጠን ማለት ዳኛ እንዲረዳው ምን ያነሰው ነገር አለ የሚለው ነገር በትልቁ የሚነሳ ነው ማለት ይቻላል። ያው ብዙ ይነሳሉ፣ ብዙ አስቂኝ ብዙ አስተያየቶች ይሰጣሉ እና እንዳልከው ግን እግር ኳስ ደግሞ አሁን ማርጂኗ እየጠበበ ነው። እንደ ድሮ አይደለም። ምልህ አንድ ስፔስ ከለቀቅ ሙሉ 90 ደቂቃ ኮንሰንትሬት አድርገህ እየተጫወትክ በአንድ ስህተት በአንድ ሚሊ ስህተት እንግዲህ ምን ያህል እንደሚቀየር የፖርቹጋል እና የስፔን ጨዋታ ሊያሳይ ይችላል። ያማልን ኑኖ ሜንዲዝ ሙሉ ጨዋታውን ይዞት እንዳልከውም ሙሉ ዲያዝ በዛች ማርጂን እንግዲህ ሜሪኖ አገባ። አሁን ደግሞ ዳኛ ደግሞ ሲወስነው ጨዋታውን ብለው ነው የሚያነሱት። ነገር ግን ሜሲ ነው ወሰነው ብለን ማንሳት የምንችለው ሜሲ ነው። ትላንቱን ጨዋታ ከዳኛው ይልቅ ሜሲ ወስኖታል።
ኦሳማ ሰን ሁለተኛ ሄጄ አላይም ዓለም ዋንጫን አልመለከትም የሚል አስተያየትንም አንስተዋል። ወደ ኮሎምቢያ እንምጣ ዮባ። እንግዲህ ኮሎምቢያ ከስዊዘርላንድ ትላንት እንግዲህ ስዊዘርላንድ በፍጹም ቅጣት ምት 4-3 በማሸነፍ ኮሎምቢያን ወደ ቀጣይ ዙር ማለፍ ትችላለች። ግራኒት ዣካ እና ስዊዘርላንድ እንግዲህ ምናልባት ስዊዘርላንድ ሲባል እኔ ከዣካ በላይ ሻኪሪ በጣም ይታወሰኛል። በርካታ ቶርናመንቶች ላይ የቶርናመንት ተጫዋች እና እሱ አለመኖሩን እንደም ትንሽ ቀር ብሎኛል ዮባ። ሁሌም ዩሮ ሲመጣ የምታስታውሰው ዩሮ ዓለም ዋንጫም ሲመጣ ግቦች አሉት ሁሌ በቃ በመቀስ የሚሆን ከርቀት የሚሆን እና እሱም ባይኖርም እንግዲህ አሁን ሀገሩ ወደ ሻኪሪ ተጫዋቹን ነው ሻኪሪ እኔ ዘፋኙ ጀርዳን ሻኪሪ ዮባ። አይ የስም መሳሰል ነው። ኮሎምቢያዊ ነች እሷም ባይዘው በየዓለም ዋንጫው እሷም ተሳታፊ ነች። በነገር ላይ ከ2006 ጀምሮ ተሳትፎ ማድረግ ከአንዳንድ ሀገራቶች በላይ እንግዲህ ዓለም ዋንጫ ተሳትፏላት ይባልላታል። ያለሱ መሆኑ ትንሽ እንደውም ስዊዘርላንድ ደርሳለች። ኮሎምቢያ ለኔ በዚህ ውድድር ዓመት በጣም አሪፍ አይነት ቡድን አሳይተናለች። ሉዊስ ዲያዝ ጨምሮ እንግዲህ እነ ሉዊስ ሱዋሬዝ የስፖርቲንግ ሊዝበኑ ተጫዋች ሉዊስ ሱዋሬዝን ጨምሮ እንግዲህ በርካታ ተጫዋቾች ነበሩ። ቢሆንም ግን አልተሳካላትም። እየተከታተላችሁ ያላችሁ ትሪትም ስፖርት ፕሮግራማችንን ነው። እዚህ አለን። አሁንም እንቀጥል ዮባ። ፍራንስ ከሞሮኮ እናንሳ። የመጀመሪያው የሩብ ፍጻሜ ጨዋታ ነገ እንግዲህ የመሐመድ ዋህቢሪ ቡድን በዚህ ቶርናመንት ላይ በጣም ተጠብቋል በተወሰነ መልኩ ካለፈው ተሳትፎ አንጻር። ነገር ግን በጣም የተደራጀ በጣም ድንቅ የሚባለው ቡድን ተመልክተናል። በተለይ ከካናዳ ጋር ያደረጉትን ጨዋታ ብንመለከት ምን አይነት ድንቅ ቡድን ሆነ። ምናልባትም በዚህ ውድድር ላይ ፎርፎርቱን በትክክል በሚገባ ከተገበሩ ቡድኖች አንዱ ለእኔ የካናዳ ብሔራዊ ቡድን። በሚድ ብሎክ ነው የሚጫወቱት። እጅግ ኢንቴንስ ናቸው። ምንም አይነት ፕሮግረስ እንዳታረግ ፓሶችን ይይዙሃል እና ያንን ለመስበር ደግሞ ሞሮኮዎች በተለይ ከሴት ፒስ የመጀመሪያውን ጎል ካገኙ በኋላ ሲጠሯቸው ነበር። የመከላከል ኦርጋናይዜሽናቸው እንዳይጠበቅ በተለይም የካናዳዎች ጠብቀው ይሄ ሞሮኮ በጣም ድንቅ የካውንተር ቡድንም እንደሆነች ይሄ ሞሮኮ በጣም ድንቅ የሆነች የካውንተር አታክም ቡድን እንደሆነች የታየበት ጨዋታ ይመስለኛል እና ሞሮኮ የትኛውንም ብሔራዊ ቡድን ስትገጥም በቀልድ የምትታይ አይደለችም። በተለይ ደግሞ ፈረንሳዮች ከፓራጓይ ጋር ትንሽ ችግር እንዳጋጠማቸው ተመልክተናል። ዳርካርት እሱ ትንሽ ችግር ከእግር ኳሳዊ አንጻር ምናልባት በጣም ለእኔ ዳኛው ከዚህ በኋላ የዓለም ዋንጫ መዳኘት አለበት የሚለው ነገር በጣም በቃ ምንም ቢጫ ካርድ አላዩም። በነገር ላይ የፓራጓይ ተጫዋቾች በትንሹ የተወሰኑ 7-6 የሎ ካርዶችን በእኔ እምነት ዝላታኔ 4 ቀይ ካርዳ ያለው ብሏል። በዚህ ጨዋታ ብኖር ኖሮ እንዴ ተመልከት። አሁን ኪሊያን እየሄደ ራሱ በክርነ የተመታበት ኳስ እና ሞሮኮዎች በዛ መንገድ ይገባሉ ብለህ አትጠብቅም። ነገር ግን የመከላከል አደረጃጀታቸውን ግን ከተመለከትኩ ሞሮኮዎች በክሊንሺት እየወጡ በብራዚሉ ጨዋታና በሃይቲው ጨዋታ ብቻ ነው ጎል የተቆጠረባቸው። በሌሎቹ ጨዋታዎች እንዴት ክሊንሺት መጠበቅ እንዳለባቸው የሚያውቅ ቡድን ነው እና ከካናዳም ጋር እንዴት መከላከል እንዳለበት የሚያውቅ ከስኮትላንድም ጋር ተመልክተናል እና የፈረንሳይ ብሔራዊ ቡድን ምንም ጥያቄ የለውም እዚህ ጋር። ግን ሞሮኮ ይህንን ጨዋታ የምታልፍ ከሆነ ዋይኖት የአፍሪካ ቡድን ስለ ዓለም ዋንጫ ማያስብ የሚባልበት ነው ብዬ አስባለሁ። በጨዋታው ላይ ግን ምናልባት የፈረንሳይ ብሔራዊ ቡድን ያለው የማጥቃት ስልት በጣም አስደናቂ ነው። ምናልባት ከ2022 እጅግ የተለየውን አይነት ቡድን አይተናል። በተለይ ኦሊሴ ነምበር 10 ካደረገው ከዛች ከሴኔጋሉ ጨዋታ በኋላ በሁለቱም በኩል በክንፍ ተጫዋቾች ያሉትን ዴዜሬ ድዌን በግራ በኩል ማስገባት ይችላል። ሲፈልግ ባርኮላን እየተጠቀሙ ነበር ጨዋታዎች ራሱ ከተከላካይ ጀርባ በደንብ እንዲሮጥልህ ፍጥነቱን ስትፈልግ ባርኮላን ትጠቀማለህ። አይ እንዴት ነው ድሪብሊንግ እንፈልጋለሁ ካልክ ደግሞ ቀይሮ ሲያስገባው ለምን እንዳስገባውም ሲናገር ዴሻምፕ ሰምተሃል። ብዙ ተጫዋቾች መቀነስ ይችላል ይሄ ተጫዋች የሚል ነገር አንስቷል እና ለሞሮኮ ብሔራዊ ቡድን በጣም ከባድ። ነገር ግን ሞሮኮችም በተለይ እነ ሳይባሪ የሚደርሱ ከሆነ በጣም ድንቅ የሆነ ስብስብ እንዳላቸው ደግሞ ተመልክተናል። እንደነ ኦናሂ ምናልባት አዘዲን ኦናሂ በ2000 የዓለም ዋንጫ ተመልክተናል። ይሄ የቶርናመንት ተጫዋች ይመስላል። ከዛ በኋላ እንዲሁም የተወሰነ መጥፋት አምጥቷል። ምናልባት
ኮከብ ተጫዋቾቻችንን እስካሁን ብናስቀምጥ ከሞሮኮ 1-2 ተጫዋች ሳልመርጥ አልቀርም። እንደ ዲያዝ አይነት ቤራሂም ዲያዝ በአፍሪካ ተጫዋችነት 4 አሲስቶችን ያደረገ የመጀመሪያው ተጫዋች ሆኗል። በአጠቃላይ እንደነ ቡዋዲ አይነት እንዲሁም የሊሉ ባለስልጣን የሆኑት በአይምሮ የያዝኩት ሂሳብ አለ እነ ኤሊየት አንደርሰን 117 ከነሱም በላይ የሆኑ ክህሎቶች አሉ የሚል ነገር ተነስቷል እና ይሄ ጎልደን ቦይ የምትለው አይነት ተጫዋች ነው ሜዳውን አንደርስታንድ የሚያደርግበት። በአጠቃላይ የሞሮኮ ብሔራዊ ቡድን በዚህ በመሐመድ ዋህቢሪ ስር ምን ያህል እንዳደገ ይሄ ሰው ደግሞ በዩዎች ይሄ በወጣቶች ጋር እስከዛሬ በእነ አንደርሌክት በራሱ በሞሮኮ ብሔራዊ ቡድን ሲሰራ የነበረው እና ይሄ ቡድን ቀላል የሚባል ቡድን አይመስለኝም። ቤካ የትኛውን ትልቅ ቡድን መገንደስ የሚችል አቅም አለው። ነገር ግን ከፊቱ ፈረንሳይ አታኪንጉ በጣም ከባድ ይመስለኛል። ምናልባት ሪማች ማለት እንችላለን። ምክንያቱም 2022 ላይም እነዚህ ሁለት ቡድኖች ነበሩ የተገናኙት። ሞሮኮ እንደምታስተውሰው ስፔን ፖርቹጋልን ጥላ ነበር ያለፈችው የዛኔ ራሱ፣ ግን ፊቷ ፈረንሳይ ነች እና እንደውም ኢምፓቲ ይሰማኛል ለሞሮኮ እድለኛ ለመሆኗ። ሌላ ቡድን ብታገኝ በየትኛውም ሳይድ ያሉትን ፈትና ማለፍ የምትችልበት አቅም አላት ብዬ አምናለሁ። ኢዘር ወይ በእነ እንግሊዝ በኩል ወይ በእነ አርጀንቲና ወይ በታችኛውን ብታደርጋት። ምክንያቱም በጣም ገና ከብራዚል ጨዋታ ጀምሮ ከዛ 1-1 ጨዋታ ጀምሮ ይሄ አንደርዶግ ተብለው ነበር። ወዲያው ነው ሰው አጥፍቶ አንደርዶግነታቸውን በአንዴ ነው ያጠፋው እንደምታውቀውና አጫወታቸው ከባለፈው ቲም ይሄኛው አግሬሲቭ ሆኖ ለማጥቃትም ያስባል። ያኛው ሞሮኮ ወደ ባክ ተቀምጦ ነበር የ2022 አሁን ግን ያጠቃልና በጣም የሚገርም ጨዋታ ነው ብዬ አስባለሁ። ሞሮኮ ከፈረንሳይ ማለት ነው የመልስ ጨዋታ ማለት እንችላለን። እንግዲህ የ2022 ወደ ፈረንሳይ ቡድን እንምጣና ቀደም ብለን ማጥቃቱ ላይ አንስተናል። ይወባ ዲዲዬ ደሻው መሀል ላይ አሁንም ጥያቄ አለ እያስገባቸው ያሉት እየቀያየረ ነው ያለው። እነ ራቢዮ እነ ቹዋሜኒ ያሉ እነ ኩኒ አሉና ማንን ሊጠቀም ይችላል ምን አይነት አፕሮችስ ይኖረዋል የሚለውን ይወባ ተወሰነ ነገር ከፈረንሳይ ብሔራዊ ቡድን በፊት ግን በተለይ ይሄ የዋህቢሪ ቡድን ከዛኛው ቡድን በተለይ የሚለይበት በዋናነት አታኪንጉ ነው ስትል ነበር። በጣም ትክክል። ከአሰላለፉ ማየት ትችላለህ። ለምሳሌ ሳይባሪን ባለፈው የዓለም ዋንጫ ላይ በ10 ቁጥርነት ሞሮፍ እንደ ሁለተኛ አጥቂ ሆኖ ነበር የሚጠቀመው እና በዚህኛው ዓለም ዋንጫ ግን እንደ አጥቂነት ነው የሚጠቀሙት። ከዛም ደግሞ 2 ሚድፊልደሮችን ይጠቀም ነበር። ይሄው አዘዲንም እንግዲህ ከመሃል ሜዳ ላይ ነበር ባለፈው ዓለም ዋንጫ የሚጫወተው። አሁን ግን በ10 ቁጥር ቦታ ላይ ቲፒካሊ ይሄ ፍሪ ሚና ተሰጥቶት ነው የሚጫወተው እና የአሽራፍ ሀኪሚ ደግሞ በተለይም ደግሞ በፔዥ እንደሚጠቀሙት ነው አሁን ይሄኛው ቡድን ላይ ዋህቢሪ እየተጠቀምበት ያለው እና እስከ ላይኛው ሜዳ ድረስ አንደርላፕ ያደርጋል፣ ኦቨርላፕ ያደርጋል። ዘመናዊ ፉልባኮች ሊገለጹ በሚችሉበት በሁሉም ነገር ከመጀመሪያዎቹ የምታስቀምጠው ነው እና ምን አይነት ድንቅ ተጫዋች እንደሆነ የተመለከትን ይመስለኛል ይሄኛውም ተጫዋች። ነገር ግን ወደ ፈረንሳይ ስናልፍ ደግሞ በተለይ መሀል ሜዳ ላይ እንዳልከው ችግሮች አሉ። የኮኔ ነገር ማንሳት እንችላለን። እንግዲህ ቹዋሜኒ ስለሌለ ነው በእርግጥ እየገባ ያለው። ነገር ግን ጥምረቱ አሁንም በዚህ የኮከቦች ስብስብ ላይ አንዲት ቦታ ብታወጣ የ8 ቁጥርን ቦታ ነው። አብዛኞቹ ይሄ ጋላክቲኮ ተገዝተው የመጡ እንጂ ይሄ ብሔራዊ ቡድን ላይ በአንድ ጄኔሬሽን ያደጉ አይመስሉ። የፌርነስ ጥያቄ በተደጋጋሚ ይባላል። በቃ ብዙዎች የሚያነሱት ነገር እንዴት ነው ፌር የሚሆኑ? ኦስማን ዴምቤሌ፣ ዴዜሬ ዱዌ፣ ኪሊያን ምባፔ፣ ባርኮላ እና ራያን ቸርኪን ቤንች ላይ አስቀምጠ ወይ ዴዜሬ ዱዌ እና ራያን ቸርኪን አስቀምጠ ቤንች ላይ ከባድ ነው የሚሆነው። ባርኮላ ተቀይሮ ሲገባ ባርኮላ መከራን ያሳየህና እሱ ተቀይሮ ወጥቶ ደግሞ ሲገባ ዱዌ ነው የሚገባው፣ ፔናልቲ ያስገኛል እና በጣም የፈረንሳይ ብሔራዊ ቡድን እንዴት እንደሚቋቋሙት ግን እንመለከታለን። በጨዋታው ላይ መጠብቃቸው 2 ነገሮች አሉ። እውነት ለመናገር ሞሮኮዎች በልበ ሙሉነት እንደሆኑ ይጫወታሉ። ከዛ ደግሞ በአንዳንድ ሞመንቶች ላይ መከላከል አደረጃጀታቸውን ይጠብቃሉ ብዬ አስባለሁ። ሁለቱም ኳስ ሲይዙ ከኳስ በኋላ የሚቆሙ አይነት ቡድን ናቸው። የፈረንሳይ ብሔራዊ ቡድን በሞመንቶች ብቻ ፕሬስ የሚያደርግ ቡድን፣ የዴሻምፕ ቡድን ግድ የለውም ኳሱን ይዘው ለምን አትሄድም። ነገር ግን ይሄኛው ቡድን ሞር እንዲሁም ከኳስ ጋር በጣም ጥሩ ሆኗል። በመከላከል ስትራክቸርህም ሆነ እየሞከሩ ኳስ እየሳቱ ነገር ግን የሆነ ሰዓት ላይ ጎል እንደሚያስቆጥር ምናልባት የፔፕን ሲቲ ምናልባት የሰር አሌክስን ማንቸስተር ዩናይትድ መመልከት ትችላለህ። እያጠቃ ኳስ እየሳተ
በፍጹም ግን ጎሎችን እንደሚያስቆጥር የምትመለከትበት ቡድን ነው ማለት ትችላለህ። እንግዲህ በምሽቱ የምንመለከተው ጨዋታ ይሆናል። የመጨረሻ ግምት ይኖራል። ምናልባት ሞሮኮ ታስደነግጠናል ብለህ ታስባለህ? ምክንያቱም ብዙ ሰው የሚጠብቀው ፈረንሳይ ነው። ፈረንሳይ በውድድሩ ላይ ባላጣት ደስ ይለኛል። ነገር ግን የሞሮኮ ደጋፊ ነው እውነት ለመናገር እንደ አፍሪካዊ። ከዛ ውጭ እዮባ እንግዲህ ሞሮኮ የሚል ሚዛኑን ግምት አልችልም እና ፈረንሳይ ብዬ ገምቼ እንግዲህ ሞሮኮ እንድታሸንፍ። ተመልካቾቻችን ግን ኮሜንት ላይ ግምታቸውን ሊያሰፍሩልን ይችላሉ። እንግዲህ የዛሬው የሪትም ስፖርት ፕሮግራማችን ይህን ይመስል ነበር። እዮብ ተሰማ፣ እኔም በረከት ኃይሉ ወደ እናንተ አደረስንላችሁ። መልካም ጊዜ